ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በአርትስ ቴሌቪዥን ተወዳጁ በነገራችን ላይ የቴሌቪዥን መሰናዶ ከወራት ቆይታ በኋላ ወደ አየር ሲመለስ ጋዜጠኛ ደረጀ ኃይሌ ከልዑል አስፋወሰን አስራተ ጋር ያደረገው ቆይታ መነጋገሪያ ሆኗል። ኢትዮጵያ በ2026 የአፍሪካ ቀዳማዊ ፈጣን አዳጊ ሀገር እንደምትሆን ዓለም አቀፉ የገንዘብ ተቋም አስታወቀ። የ8 ሰዎች ሕይወት ባለፈበት የራያ ቆቦ ጎርፍ ከ30 በላይ ሰዎች የደረሱበት አልታወቀም ተባለ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። በአርትስ ቴሌቪዥን ተወዳጁ በነገራችን ላይ የቴሌቪዥን መሰናዶ ከወራት ቆይታ በኋላ ወደ አየር ሲመለስ የታሪክ ምሁሩ ልዑል አስፋወሰን አስራተን በጀርመን ፍራንክፈርት እንግዳ አድርጎ በማቅረብ በርካታ ተመልካቾች ዘንድ ከፍተኛ መነጋገሪያ ሆኗል። ጋዜጠኛ ደረጀ ኃይሌ ከልዑልነታቸው ጋር ያደረገው ይህ የ4 ሰዓታት ጥልቅ ቆይታ ያልተሰሙ የታሪክ እውነታዎችንና የሀገሪቱን የፖለቲካ ጉዞ እየዳሰሰ በመሆኑ በማህበራዊ ትስስር ገጾች ላይ ሰፊ አድናቆትን እያተረፈ ይገኛል። ዝርዝሩን ናቲማና ይነግራችኋል። በጣቢያችን አርትስ ቲቪ ተመልካቾች ዘንድ ተወዳጅና ተከባሪ ነው። በአንጋፋው ጋዜጠኛ ደረጀ ኃይሌ የሚዘጋጀው በነገራችን ላይ ቴሌቪዥን መሰናዶ በነገራችን ላይ ደረጀ ኃይሌ ጤና ይስጥልኝ። ከሰሞኑም በነገራችን ላይ ቴሌቪዥን ዝግጅት ከወራት ቆይታ በኋላ ወደ አየር ተመልሷል። ድንበሮችን አቋርጦ ጀርመን ፍራንክፈርት ደርሷል። 4 ሰዓታትን ከልዑል ጋር ጀርመን ፍራንክፈርት። ወደ አየር ሲመለስም የተከበረ እንግዳ ይዞ ተመልሷል። አያታቸው ልዑል ናቸው። በአፄ ኃይለ ሥላሴ ዘመነ መንግስት ከፍተኛ ተሰሚነት የነበራቸውና የዘውድ ምክር ቤት ፕሬዝዳንት በመሆን ያገለገሉ ናቸው። ልዑል ራስ ካሳ ኃይሌ አባታቸውም ልዑል ነበሩ። በአፄ ኃይለ ሥላሴ ዘመነ መንግስት የሕግ መወሰኛ ምክር ቤት ፕሬዝዳንት፣ በኤርትራ የንጉሠ ነገሥቱ ደራሲ፣ በመጨረሻም የዘውድ ምክር ቤት ፕሬዝዳንት ሆነው አገልግለዋል። ህዳር 14 1967 በግፍ ከተገደሉት የንጉሠ ነገሥቱ ከፍተኛ ባለሥልጣናት መካከል አንዱ ናቸው። ልዑል ራስ አስራተ ካሳ። እኚህ የዛሬው እንግዳይም ልዑል ናቸው። ረጅም ዕድሜያቸውን በስደት ያሳለፉትና ኑሯቸውን በሀገረ ጀርመን የመሰረቱት ልዑል ዶክተር አስፋወሰን አስራተ ካሳ። ጋዜጠኛ ደረጀ ኃይሌ በዚህ መሰናዶ ከታዋቂው የታሪክ ምሁር ደራሲና የኢትዮጵያ ንጉሳዊ ቤተሰብ አባል ከሆኑት ከልዑል አስፋወሰን አስራተ ጋር ከ4 ሰዓታት በላይ በጀርመን ያደረገው ቆይታ በርካታ ፍሬ ጉዳዮች ተነስተውበታል። በመጀመሪያው ክፍል ስለ ንጉሳዊ ቤተሰብና ያልተዳሰሱ ጥልቅ የታሪክና የሀገር እውነታዎችን አንስተውበታል። ልዑል ሲባል የበዛ ፈረንካ፣ ውድ ጌጦች፣ እጅግ በጣም ትልቅ ገንዘብ ሊያወጡ የሚችሉ ስጦታ ቅርሶች ያሏቸው ይመስለናል። ምን አሉት? አንድም ነገር የለኝ። ያለኝ በእውነቱ ከሆነ በጣም አድርጌ የምኮራበት እና በታሪክም ዘንድ ከፍተኛ ቦታ ሊኖረው የሚችል ርዕሰ መሳፍንት ራስ ዳርጌ አንገታቸው ላይ ያደርጉት የነበረው ቀለበት እስካሁን ድረስ አለ እኔ ጋር። ዋው! እና እሱ ቀለበት ነው መስቀል? ቀለበት ነው። ይሄ ቀለበት ፎቶግራፋቸውም ላይ ሁሉ ይታይ። ልንካው በእጄ ይፈቅዱልኛል? በደስታ። በሁለተኛው ክፍልም ከኢትዮጵያ እስከ ጀርመን አሁን እስካሉበት ሁኔታ ድረስ በሰፊው ቆይታ አድርገዋል። የማይረሳኝ ቃላትን ነው የምደግምልህ። የእግዚአብሔር ፍቃድ ሳይሆን አይኖቻችን ተደፍኖ የሕዝባችን ሁኔታ ባላወቅንበት ጊዜ መንፈስ ቅዱስ ለአንተ ይሄን ሁኔታ ገልጾልህ ባደረከው ነገር የቱን ያህል እንደኮራንብን ነገር ብለንህ አባትህና እናትህ ፊት ለመመረቅ ነው።
በጣም ቅርብ ዘመዶች ነን። በእናትም በአባትም ነው። እስቲ ዝምድናችሁ በትክክል ምንድን ነበር ከጃንሆይ ጋር? እሳቸው ነገራቸውን አውቀው እንግሊዞችን ሳያማክሩ በሶስተኛው ቀን ነው ካቢኔያቸውን የሰውተውት። እንግሊዞች አበዱ። ምክንያቱም እነሱ ኢትዮጵያን ዶሚኒየን ለማድረግ ነበር የፈለጉ። ከጣሊያን እንደተቀበልኩ ብዙ ነገር በቁጥጥር ስር ለማዋል ነበር። ኢትዮጵያን ጀርመን ፖለቲካል አናሊስት ኤንድ ኮንሰልታንት እየተባሉ ይገለጻሉ። እንደዛ ነው። የጀርመኑ ፕሬዚዳንት አሁን በቅርብ ጊዜ የሞቱት ሆርስት ኩለር የሚባሉ የእሳቸው አማካሪ ነበርኩ እና ኢትዮጵያዊ ዜግነቱ እንደያዙ ነው የነበረው። ከዛ በኋላ ይመስለኛል የቀየሩት። እኔ አልቀየሩም። ይህ በቴሌቪዥንና በአርቲስት ቲቪ ወርልድ ዩቲዩብ ቻናል የተሰራጨው ዝግጅትም በበርካቶች ዘንድ መነጋገሪያ ሆኗል። በዩቲዩብም በርካታ ሰዎች ተመልክተውታል፣ ሐሳብና አስተያየትም ሰጥተውበታል። ከነዚህ አስተያየት ሰጪዎች መካከልም ደራሲ ጌዲዮን ተስፋዬ ተከታዩም ብለዋል። ልዑል አስፋወሰን አስራተ ከደረጀ ኃይሌ ጋር ያደረጉትን ቃለ መጠይቅ አዳመጥኩት። እንደጠበቅኩት ብዙ አዲስ ብዙዎቻችን የማናውቃቸው ጉዳዮችን የያዘ ነው። ይሄው ዛሬ ከደረጀ ኃይሌ ጋር ከመጽሐፍ የማይተናነስ ቃለ መጠይቅ አድርገዋል። ብዙ ለውይይትና የሚቀጥል ጥናት የሚያስፈልጋቸው አጀንዳዎች ተነስተውበታል። የታሪክ ምሁራን ከዚህ በመነሳት ወደፊት ጠቃሚ ጉዳዮች ላይ እንዲሰሩ ምኞቴ ነው ብሏል። በሌላ በኩል አቶ አረጋ አባቴ የተባሉ የማህበራዊ ትስስር ተጠቃሚ የደረጀ ኃይሌን ከልዑል አስፋወሰን አስራተ ካሳ ጋር ያደረገውን በነገራችን ላይ ጨዋታ ቁጭ ብዬ ሰማሁት። በጣም ኩልል ያለና ደስ የሚል ነበር። ሀገራችንን በብዙ መልኩ የሚያሳይ ነው ብለዋል። እስከ ዳርም ምሻው የተባሉ ተከታታይም ልዑልነታቸው እጅግ የሚያስደንቁ ታሪክ አዋቂ፣ ነገሮችን በዝርዝር የማስታወስ ችሎታ ያላቸው፣ በዚያ ላይ ያነጋገር ለዛ የታደሉ ወግ አዋቂ ናቸው። አቶ ደረጀ እኚህ ሰው ቤተ መጻሕፍት ማለት ናቸው። እባክህን በሌላ ክፍል በተለይም አወዛጋቢ በሆኑ የታሪክ እውነቶች ላይ ብታቀርባቸው ደስ ይለኛል። ለዚህ ዝግጅት ትልቅ ምስጋና አቀርባለሁ ያሉ ሲሆን የአንዳንድ ዩቲዩበርና ፖድካስተር መጫወቻ ሆነን ነበር፣ እንኳን ደህና መጣህልን ደሬ ያሉም አልታጡም። በርካቶችም አስተያየት እየሰጡ ሌሎችም መሰናዶ እንዲመለከቱ እየጋበዙ ይገኛሉ። ለዚህም ቃለ መጠይቅ ከዚህ ቀደም ለነበሩት የበነገራችን ላይ ዝግጅቶች በርካቶች ጋዜጠኛ ደረጀ ኃይሌን አመስግነውታል። አትጥፋብንም ብለዋል። ኢትዮጵያ በ2026 የአፍሪካ ቀዳማዊ ፈጣን አዳጊ ሀገር እንደምትሆን ዓለም አቀፉ የገንዘብ ተቋም አስታወቀ። ዓለም አቀፍ የገንዘብ ተቋም ይፋ ባደረገው ትንበያ የኢትዮጵያ የኢኮኖሚ የ9.2 በመቶ የኢኮኖሚ እድገት በማስመዝገብ ከቀጣናው አልፎ የሀገሪቱ የእድገት ቁንጮ እንደምትሆን አመላክቷል። ኢየሩሳሌም ብርሃኑ ተጨማሪ አላት። ኢትዮጵያ በአውሮፓውያኑ 2026 ከሰሃራ በታች ካሉ የአፍሪካ ሀገራት መካከል ፈጣን የኢኮኖሚ እድገት የምታስመዘግብ ቀዳሚ ሀገር እንደምትሆን ዓለም አቀፉ የገንዘብ ተቋም ባወጣው ይፋዊ መግለጫ አስታውቋል። እንደ ተቋሙ ትንበያ ከሆነ ሀገሪቱ የ9.2 በመቶ አስደናቂ የኢኮኖሚ መስፋፋት እንደምታሳይ የተነገረ ሲሆን ይህም በቀጠናው ካሉ እንደ ኡጋንዳና ሩዋንዳ ካሉ አቻዎቿ በከፍተኛ ደረጃ ብልጫ ያለው ሆኖ ተመዝግቧል። ይህ የ9.2 በመቶ እድገት ኢትዮጵያ ካጋጠሟት የጂኦፖለቲካዊ ጫናዎችና የኢኮኖሚ መስተጓጎሎች በማገገም በቀዳሚነት የምትገሰግስበት መሆኑን የሚያሳይ ትልቅ ማረጋገጫ እንደሆነ ተጠቅሷል። የዓለም አቀፍ የገንዘብ ተቋም ለኢትዮጵያ የ3.4 ቢሊዮን ዶላር ድር ድጋፍ በፈቀደበት ወቅት የብሔራዊ ባንክ የምንዛሬ ተመን ማሻሻያ ለሀገሪቱ ዕጣ ፈንታ ወሳኝ መሆኑን ገልጾ ነበር። ይሁን እንጂ ተቋሙ አሁን ባወጣው ሪፖርት በመካከለኛው ምስራቅ በተከሰተው ጦርነት ሳቢያ የዓለም የኢኮኖሚ እድገት ትንበያውን ወደ 3.1 በመቶ ዝቅ ማድረጉን አስታውቋል። በተለይም በሆርሙዝ የባህር ሰርጥ ላይ በተፈጠረው ውጥረት የነዳጅና የምግብ ዋጋ መጨመሩ እንደ ኢትዮጵያ ባሉ በነዳጅ ገቢ ምርት ላይ ጥገኛ በሆኑ ሀገራት ላይ በከፍተኛ ሁኔታ ጫና እየፈጠረ ይገኛል። የተቋሙ ዋና ኢኮኖሚስት ፒየር ኦሊቨር ጎሪንቻስ እንደገለጹት ይህ ቀውስ የዋጋ ግሽበትን በመዋጋትና እድገትን በማስቀጠል መካከል አስቸጋሪ የፖሊሲ ምርጫዎችን አስከትሏል። ይህ ተስፋ ሰጪ እድገት ቀጣይነት እንዲኖረው ተቋሙ ቀደም ሲል የጠቆማቸው እነዚህ አስቸጋሪ ግን አስፈላጊ የተባሉ የፖሊሲ ለውጦች ፍሬ ማፍራት መጀመራቸውን እንደሚያመለክቱ ተነግሯል። በተለይም የባንክ ዘርፉን ለውጭ ኢንቨስተሮች ክፍት ለማድረግ የተወሰደው እርምጃ የዓለም አቀፉን ማህበረሰብ እምነት በማጠናከር ረገድ ትልቅ ሚና መጫወቱ ተመላክቷል።
ሌላኛው ዓለም አቀፍ የገንዘብ ተቋም የሆነው የዓለም ባንክ በበኩሉ ኢትዮጵያ ከቆየው የፋይናንስ ጫና ወጥታ የግል ዘርፉን ለማበረታታት የወሰደችው ቁርጠኝነት ለኢኮኖሚው መነቃቃት መሰረት መሆኑ ተገልጿል። መንግስት ለመሰረተ ልማት ፕሮጀክቶች፣ ለኤሌክትሪክ ኃይል ሽያጭና ለዲጂታል ትራንስፎርሜሽን የሰጠው ቅድሚያ እንዲሁም ከዓለም ባንክ ጋር በገነባው ውል መሰረት በወሰዳቸው እርምጃዎች ውጤት የመጣ መሆኑ ተነግሯል። ይሁን እንጂ በሚቀጥለው መጋቢት 12 እና 13 በአዲስ አበባ በሚከፈተው የኢትዮጵያና የአውሮፓ ህብረት የንግድ ፎረም ላይ ዓለም አቀፍ ስጋቶችን ለመቋቋም የሚያስችል አዲስ የውጭ ኢንቨስትመንት ይፋ ይሆናል ተብሎ እንደሚጠበቅ ተነግሯል። ይሁን እንጂ በሚቀጥለው መጋቢት 12 እና 13 በአዲስ አበባ ከተማ በሚከፈተው የኢትዮጵያና የአውሮፓ ህብረት የንግድ ፎረም ላይ ዓለም አቀፍ ስጋቶችን ለመቋቋም የሚያስችል አዲስ የውጭ ኢንቨስትመንት ይፋ ይሆናል ተብሎ እንደሚጠበቅ ተነግሯል። ይህ ፎረም በተለይ በንጹህ ኢነርጂና በዲጂታል ኢኮኖሚ ላይ ያተኮሩ ግዙፍ ስምምነቶች የሚፈራረሙበት በመሆኑ ለሀገሪቱ የኢኮኖሚ ጉዞ ተጨማሪ አቅም እንደሚሆን ተገልጿል። በአጠቃላይ በኢትዮጵያ ብሔራዊ ባንክ የሚመራው የሪፎርም ጉዞ በዓለም አቀፍ ተቋማት ዘላቂ እውቅናን ማግኘቱ ተመላክቷል። ኢትዮጵያ በአፍሪካ ቀዳሚዋ ፈጣን አዳጊ ሀገር መሆኗ በ2030 የመካከለኛ ገቢ ያላት ሀገር ለመሆን የያዘችውን ብሔራዊ ራዕይ ከምንም ጊዜውም በላይ እውን እያደረገ እንደሚገኝ ተገልጿል። የ8 ሰዎች ህይወት ባለፈበት የራያ ቆቦ ጎርፍ ከ30 በላይ ሰዎች የደረሱበት አልታወቀም ተባለ። አደጋው በደረሰበት ወቅት ከ50 እስከ 60 ሰዎች በቦታው ነበሩ ተብሎ እንደሚታመን የአካባቢው ባለስልጣናት ተናግረዋል። ሩሃ ግርማ ተጨማሪ አላት። በሰሜን ወሎ ዞን ራያ ቆቦ ወረዳ በሚገኝ የጸበል ስፍራ በሚያዝያ 2 ቀን 2018 ዓ.ም በደረሰ ድንገተኛ የጎርፍ አደጋ የ8 ሰዎች ህይወት ማለፉ ሲረጋገጥ ከ30 በላይ የሚሆኑ ሰዎች ደግሞ እስካሁን የደረሱበት አለመታወቁ ተገልጿል። አደጋው በመንጀሉ ቀበሌ በሚገኘው ደብረጽጌ ቅዱስ ዮሐንስ ቤተክርስቲያን ፍልውሃ ጸበል ቦታ ላይ ያረፉ ከ60 በላይ የሚሆኑ ጎጆዎችን ጠራርጎ በመውሰዱ የሟቾች ቁጥር ከዚህም ሊጨምር እንደሚችል ተሰግቷል። በወቅቱ ከ50 እስከ 60 ሰዎች በቦታው ነበሩ ተብሎ እንደሚታመንም የአካባቢው ባለስልጣናት ተናግረዋል። የደብሩ አስተዳዳሪ መላከ ጽጌ አማረ ጉግሳ ለዶይቼ ቬለ እንደገለጹት በጸበል ስፍራው በዕለቱ ከ40 እስከ 50 የሚደርሱ ሰዎች መኖራቸውን ተናግረው 9 ሰዎች በህይወት ሲተርፉ ሌሎች ግን እስካሁን የት እንደደረሱ አይታወቅም ብለዋል። ደጋ ላይ ዝናብ ጥሎ 4 ሰዓት ተኩል ሰው እንደተኛው ውሃው መጣ። ያው ውሃው ጎርፍ ነው። ያው አለቱ ሰፊ ነው፣ ረዝም አታውቀውም እንጂ በጣም ሰፊ አለት ነው። በዚያን ሰዓት የወረደው ውሃ ያው ይህን አይባልም። ያው ሳያስቡ ሰዎችን ያው ወደ 20 ምናምን ጎጆ ውስጥ ያሉ ጎጆአቸው ያው ይዟቸው ነፍሳቸው ስለሚወጣ እርያሉ ወደ 40 እና 50 ሰው ያህላሉ። የተወሰነ ወደ 8 አስከሬን ተነስቷል። ወደ 9 ደግሞ ውሃው ተፍቷቸው በህይወት የተረፉ አሉ። እዚያ ውጭ የተረፈው እንግዲህ የለም። እንዳስገባቸው አልታገኙም። በራያ ቆቦ ወረዳ የመንጀሉ ቀበሌ አስተዳዳሪ የሆኑት አቶ ጥጋቡ አከለም አካባቢው ከቀበሌ ማዕከሉ የራቀ ስፍራ በመሆኑ በዕለቱ መድረስ እንዳልቻሉ ገልጸው አሁን ግን የጠፉ ሰዎችን አስክሬን ፍለጋ ላይ እንደሚገኙ ተናግረዋል። የጠፉ አለ፣ ቁጥራቸው ያልታወቀ አለ። ጎጆ ብዙ ስለሆነ ምሽቱ 4 ሰዓት በየሀገሩ የተቆራቆሩ ስለሆኑ አጠበሉ እኮ ነው። ጠበል ስለሆነ አሁን አብዛኛው ሰው የሚፈልጋለ፣ አብዛኛው ደግሞ ስልካቸው ጠፋለ እያለ የሚፈልጋለ። ቁጥራቸው ብቻ ይሄን ያህል አላሉንም። ብዙ ሰው እየተፈለገ እስከ ጎመጅ ድረስ ሄደዋል። ብቻ እስካሁን ድረስ መፍትሄ አልተገኘም እና በጣም አደጋው ቤተክርስቲያኑ ድረስ ነው የሄደበት። ብዙ ንብረትም ወድሟል። የታሪክ ነው አጠራሩ የተለየ ነው። ማህበረሰቡ ማልዶ ወደ ጠይቃቸው 50-60 ሰው በላይ ነው የነበረው አዚ ነው የሚሉት ማታ። የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት አቶ አድኖ ኩቢ አሁን ባለው መረጃ ከ50 እስከ 60 የሚደርሱ ሰዎች በቦታው በመኖራቸው ደራሽ ጎርፍ ይዟቸው የሄዱ ሰዎች በርካታ ናቸው ብለዋል። አደጋው ከመድረሱ በፊት የነበሩ ተብሎ የሚታሰብ ከ50 እስከ 60 ሰው እዛ ነበር ነው የሚባለው እና ትክክለኛ ስልክ የሆነ እንትን የለውም እና ከዛ መካከል የጎርፍ አደጋ እንደደረሰ 4 በአካል ቦታው የተገኙ ማለት ነው። 14ቱ ደግሞ ማህበረሰቡ ባደረገው ርብርብና እንዲሁም ደግሞ ሰፊ ቦታ ላይ ጥሏቸው በቁስል የተገኙ 14። ከዛ በተረፈ ሌላ ቁጥራቸው ያልታወቀ ማለት ይሄን ያክል ነው ብለን መገመት የማንችል ግን ደግሞ ቤተሰብ ከሌላ ቦታም ስለሆነ የመጡት እየመጣ የታሉ ምናምን የሚል ጥያቄ ያሱ ወስዷቸውም ሊሆን ይችላል። ሊደልሎባቸውም እስካሁን ያልተገኘ ቁጥራቸው ያልታወቃሉ ማለት ነው። የተደረገላቸው ድጋፍ ምናምን የለም። የጎሊና ደብረጽጌ ቅዱስ ዮሐንስ ቤተክርስቲያን የጸበል ስፍራ በርካታ ሰዎች ለፎስ የሚሄዱበት ቦታ ቢሆንም ስፍራው ቀደም ሲልም ለጎርፍ አደጋ ተጋላጭ መሆኑ ተነግሯል።
የበርካታ ሀገራት መንግስታት በቀጥታም በተዘዋዋሪም ተመስገውበታል የሚባለው የሱዳን ጦርነት 3ኛ ዓመቱን አስቆጠረ። በሱዳን ጦርና በፈጥኖ ደራሹ ኃይሎች መካከል ተቀስቅሶ በሰላማዊ ዜጎች ላይ ከፍተኛ ጉዳት ባደረሰው ደም አፋሳሽ የእርስ በርስ ጦርነት ምክንያት የሀገሪቱ ውድቀት እየተፋጠነ መሆኑን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። 3 years ago, a war broke out that would become the world's deadliest. በኢራን በአሜሪካ እስራኤልና በየተባባሪዎቻቸው መካከል በሚደረገው ጦርነት የተጠመዱት የአረብ ምዕራባውያን ፖለቲከኞች በእርግጥ ዘንግተውታል። የምዕራባውያን መገናኛ ዘዴዎችም ረስተውታል። የዛሬ 3 ዓመት ሚያዝያ 15 ካርቱም ከተማ ላይ እንደ ዘበት የተጫረው ጦርነት ግን ያቺን ጥንታዊ ሰፊ አፍሪካዊ አረብ ሀገርን እያወደመ ያን የዋህ እንግዳ ተቀባይ ድሃ ህዝብን እየገደለ እያስራበ በተፈናቃይ ስደተኛ ቁጥር ዓለም አንደኛ አድርጓታል። Their fight to control this land and its people has become a contest in depravity. 60 ዘመን በዘለቀው የነጻነት ታሪኳ መፈንቅለ መንግስት፣ የደቡብ ሱዳን ጦርነት፣ የዳርፉር ጦርነት፣ የኮርዶፋን ጦርነት እየተባለ ከፖለቲካዊ ቀውስ ከግጭት ጦርነት ተላቃ የማታውቀው ሱዳን አሁን የተዘፈቀችበት ጦርነት ለስርዓት ለውጥ ባንድ አብረው በነበሩ ለውጡን ለመምራት በጋራ በቆሙ ወገኖች መካከል የሚደረግ በመሆኑ ለለውጥ የታገለውን ህዝብ በጎ ተስፋ የቀጨ ነበር። Between the Sudanese government's military and the people they used to fight alongside. ጦርነቱ ርዕሰ ከተማ ካርቱምን በመሰሉ ትላልቅ ከተሞች የተደረገና የሚደረግ በመሆኑም በሰላማዊ ህዝብ ህይወት ኑሮና በመሰረተ ልማት አውታሮች ላይ ያደረሰው ጥፋትም ከባድ ነው። የተባበሩት መንግስታት ድርጅት እንደሚለው በጦርነቱ በትንሽ ግምት ከ50 ሺህ በላይ ሰው ተገድሏል። ወደ 14 ሚሊዮን የሚገመት ህዝብ አንድም ተፈናቅሏል አለያም ተሰዷል። ከ50 ሺህ በላይ ሰዎች የተገደሉት የእርስ በርስ ጦርነቱ ባስከተለው ቀውስ በተላላፊ በሽታዎች፣ በተመጣጠነ ምግብ እጥረትና በጤና አጠባበቅ እጦት የሞቱትን ሳይጨምር መሆኑ የተገለጸ ሲሆን ይህ ከተቆጠረ ግን የሟቾች ቁጥር በጣም ከፍ ያለ ሊሆን እንደሚችል ነው የተነገረው። የአረብ መንግስታትን የኃይል አሰላለፍ አዘበራርቆ ዛሬም የቀጠለው የሱዳኑ ጦርነት የምስራቅ አፍሪካ መንግስታትን በተለይም ራሷ ሱዳን መስራች አባል የሆነችበትን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን የኢጋድ አባል ሀገራትንም አሰላለፍ ከፍሎታል። ተንታኞች እንደሚሉት ኬንያ፣ ኢትዮጵያ፣ ኡጋንዳና ኤርትራን የመሳሰሉ የባለስልጣኑ አባል መንግስታት አልቡርሃን ከሚመራው ወታደራዊ መንግስት ይልቅ ዳጋሎ ለሚመሩት ፈጥኖ ድራሽ ጦር ያደላሉ። ጅቡቲንና ሶማሊያን የመሳሰሉ የኢጋድ አባል መንግስታት እስካሁን አንድም ራሳቸውን ገለልተኛ ለማድረግ እየጣሩ ነው። ሁለትም የካይሮና የሪያድን አቋም እያጤኑና እያጠኑ አሰላለፋቸውን እየቀያየሩ ነው ይባላል። ከኢጋድ አባል ሀገራት መካከል አንዳንዶቹ ወደ ፈጥኖ ድራሽ ኃይል የማጋደላቸው ምክንያት በአልቡርሃን በኩል የአልበሽር ስርዓት መልኩን ቀይሮ ዳግም እንዳይጠናከር ከመፈለግ ከመፍራት ወይም የሱዳን ለውጥ ፈላጊ ኃይላትን ከመደገፍ የመነጨ ነው ቢባል እንደሚያስኬድ የኤኤፍፒ ዘገባ ያስረዳል። ብዙዎች 3 ዓመታትን የዘለቀው ጦርነት የሁለት ጄኔራሎች የስልጣን ሽኩቻ ውጤት አድርገው የሚቀበሉት ቢሆንም ጠቡን ወደ አውዳሚ ጦርነት ለማቀጣጠል ቤንዚን የሆነው ግን ከሁለቱ ጄኔራሎች ጀርባ ያሉት ባለሙያዎች የርዕዮተ ዓለም ልዩነት የሚሉት የሃይማኖት፣ የፖለቲካና የማህበረሰብ አስተሳሰቦች ልዩነቶች ናቸው። ጦርነቱ በዓለም ከታዩ ከፍተኛ ቀውሶች መካከል አንዱ ቢሆንም በዚያው መጠን ከዓለማችን ጦርነቶች ሁሉ በእጅጉ የተዘነጋው ቀውስ መሆኑም የአደባባይ ሀቅ ሲሆን እጓለ ሙታን መቼ ማልቀስ እንዳለበት ነጋሪ አያስፈልገውም የሚል አባባል አላቸው የሚባሉት ሱዳኖች የተመቸው ዓለም ጩኸታቸውን ሰማ፣ አስታወሰ፣ ዘነጋቸውም። ማልቀስ፣ መቆዘም፣ መጨነቃቸውን ግን አላቆሙም። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ በኢትዮጵያ አትሌቲክስ ታሪክ ለመጀመሪያ ጊዜ በኢትዮጵያ ነገ የሚደረገው ዓለም አቀፍ ውድድርን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
ዓለም አቀፉ የወንጀል ፍርድ ቤት በመርጦ አልቃሽ ፍትሁ ተቀባይነቱን እያጣ መሆኑ ተገለጸ። ፍርድ ቤቱ ፍትህ የማስፈንንና ተጠያቂነትን የማረጋገጥ ሚናውን እያጣ በመምጣቱ የመፍረስ አደጋ ተጋርጦበታል። ብዙነህ እንዳለ ዝርዝር አለው። የሰው ልጆች የሰብአዊነት መርሆች እንዲከበሩ የሚያስችሏቸውን ዓለም አቀፍ ስምምነቶች ያደረጉ ሲሆን ከነዚህ ውስጥ አንዱና ዋናው ሁሉን አቀፍ የሰብአዊ መብቶች መገለጫ ወይም ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ነው። በዚህ ዓለም አቀፍ ሕግ መሰረት ማንኛውም ሰብአዊ ፍጡር ሰው በመሆኑ ብቻ ያገኛቸው በህይወት የመኖር የአካል ደህንነት፣ የነጻነት መብትና ከኢሰብአዊ አያያዝ የሚጠበቅ መሆኑን ይደነግጋል። ይህ ሕግ ማንኛውም የህብረተሰብ አባል ሀገራት የማክበርና የማስከበር ግዴታ አለባቸው። ዓለም አቀፍ የወንጀለኞች ፍርድ ቤት ደግሞ የጦር ወንጀሎችን፣ በሰው ልጆች ላይ የሚፈጸሙ ወንጀሎችን፣ የዘር ማጥፋት ወንጀልንና የጥቃት ወንጀሎችን ለፍርድ ለማቅረብ በፈረንጆቹ 2002 ተቋቁሟል። በአባል ሀገራት ወይም በአባል ሀገራት ግዛት ላይ የተፈጸሙ ወንጀሎችን በመመርመር ክስ ማቅረብ የሚችል ሲሆን 126 አባል ሀገራትን የያዘ ነው። ይህ ተቋም ከጊዜ በኋላ ተቀባይነት ጥያቄዎች እየተነሱበት መጥቷል። ሊባኖሳዊው የህግ ባለሙያ እንደሚለው ዓለም አቀፉ የወንጀል ፍርድ ቤት ፍትህ የማስፈንና ተጠያቂነትን የማረጋገጥ ሚናውን እያጣ ነው። ዓለም አቀፉ የወንጀል ፍርድ ቤት በመርጦ አልቃሽ ፍትሁ ተቀባይነትን እያጣ መሆኑን የወንጀል ፍትህ ባለሙያ የሆነው ኦማር ናሽቤህ ተናግረዋል። ባለሙያው የተመረጠ ፍትህ እውነተኛ ፍትህ አይደለም ሲሉ ፍርድ ቤት በራሱ ገለልተኛ መሆን እንደተሳነው ይናገራሉ። የሮም ህግ ፈራሚ የሆነው የአውሮፓ ሀገራት ለፍርድ ቤቱ ድጋፍ የሚሰጡት ጉዳዮቹ ከፖለቲካ ፍላጎታቸው ጋር ሲጣጣሙ ብቻ እንደሆነ ገልጸው ይህ ካልሆነ ግን ድጋፋቸውን በመንፈግ ተቋሙ ከፍትህ ይልቅ ወደ ፖለቲካዊ አካልነት እንደቀየሩትም ጠቁመዋል። ፍርድ ቤቱ የመጀመሪያ ስልጣኑ ፍትህ ማረጋገጥ ቢሆንም የውጭ ጫናዎች የተቋሙን ተአማኒነትና ውጤታማነት አዳክመው ተቀባይነቱን እንዳሳጡት ባለሙያው አጽንኦት ሰጥተዋል። በሌላ በኩል 2025 ከተአማኒነት አኳያ በዓለም አቀፉ የወንጀል ፍርድ ቤት ታሪክ እጅግ አስከፊ ከሆኑ ዓመታት አንዱ እንደነበር የዓለም አቀፉ ህግ ባለሙያ መሐመድ ምህራን ይገልጻሉ። በፖለቲካ ጫና፣ በጉዳዮች አያያዝ ላይ የሚታየው አድሎ፣ የውሳኔ ማስፈጸሚያ ዘዴዎች አለመኖርና አባል ሀገራት የፍርድ ቤቱን ውሳኔዎች ባለማክበራቸው በርካታ ውሳኔዎች ትርጉም አልባ ሆነዋል ሲሉ ባለሙያው አስረድተዋል። ፍርድ ቤቱ ከተመሰረተበት ጊዜ ጀምሮ እውነተኛ የማስፈጸም ስልጣን ስለሌለው በሀገራት ፈቃደኝነት ላይ በተመሰረተ ትብብር ጥገኛ እንደሆነ ምህራን ጠቁመዋል። ይህ አንዳንድ ሀገራት ምንም አይነት ቅጣት ሳይደርስባቸው የፍርድ ቤቱን ውሳኔዎች ችላ እንዲሉ እድል ሰጥቷቸዋል። ለዚህም ፍርድ ቤቱ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞ የመከላከያ ሚኒስትር ዮአቭ ጋላንት ላይ ያወጣውን የእስር ትዕዛዝ ማስፈጸም አለመቻሉን በማሳያነት ጠቅሰዋል። የተባበሩት መንግስታት የጸጥታው ምክር ቤት ጉዳዮች ከፖለቲካ ጋር ማያያዙ በቅርቡ በአሜሪካ ፍርድ ቤት ላይ የጣለችው ማዕቀብና አንዳንድ ሀገራት አባልነታቸውን ማቋረጣቸው የተቋሙን ተአማኒነት ይበልጥ እንዲዳከምና ተቋማዊ አፈጻጸሙም እንዲቀንስ ማድረጉን በመግለጽ ሀሳባቸውን ደምድመዋል። ዓለም አቀፉ ፍርድ ቤት በተለይም በአፍሪካ ህብረት በከፍተኛ ደረጃም ይተቻል። ምክንያቱ ደግሞ በአፍሪካ ላይ ትኩረት አድርጓል በሚል ነው። በፍርድ ቤቱ የ24 ዓመታት ታሪክ ውስጥ ክስ ያቀረበው ከአፍሪካ በመጡ ግለሰቦች ላይ ብቻ ያተኮረ መሆኑ ገለልተኛነቱ ላይ ጥያቄ በማንሳት ነው ትችቱ የበረታው። ዓለም አቀፉ ፍርድ ቤት በበኩሉ ምንም አይነት አድሎ የለም ሲል ያስተባብላል። ይህና ሌሎች ምክንያቶች ተደራርበው ፍርድ ቤቱ የመዘጋት አደጋ ተደቅኖበታል ተብሏል። የጣሊያን ኩባንያዎች በኢትዮጵያ ያደረጉት የኢንቨስትመንት መጠን 723 ሚሊዮን ዩሮ ደረሰ። የጣሊያን ኩባንያዎች በኢትዮጵያ ያላቸው የኢንቨስትመንት ተሳትፎ እያደገ መጥቶ በአሁኑ ወቅት 723 ሚሊዮን ዩሮ መድረሱን የጣሊያን ንግድ ኤጀንሲ አስታወቀ። እንደ ኤጀንሲው መግለጫ ይህ ከፍተኛ የኢንቨስትመንት ፍሰት በሁለቱ ሀገራት መካከል ለሚደረገው ሰፊ የኢኮኖሚ ትብብር ማዕቀፍ ትልቅ አስተዋጽኦ እያበረከተ ይገኛል። በአሁኑ ወቅት ወደ 150 የሚጠጉ የጣሊያን ኩባንያዎች ከኢትዮጵያ አቻዎቻቸው ጋር የንግድና የኢንቨስትመንት ትስስር መፍጠራቸውም ታውቋል። ይህ የሁለቱ ሀገራት የኢኮኖሚ ግንኙነት ከሚያዝያ 15 እስከ 17 ቀን 2018 ዓ.ም በአዲስ አበባ ዓለም አቀፍ ኮንቬንሽን ሴንተር በሚካሄደው ቢግ 5 ኮንስትራክት ኢትዮጵያ ኤግዚቢሽን ላይ በጉልህ እንደሚታይ ይጠበቃል። በዝግጅቱ ላይ ከ20 በላይ የጣሊያን ኩባንያዎች ከሀገር ውስጥና ከዓለም አቀፍ ድርጅቶች ጋር በመሆን ይሳተፋሉ። ይህ መድረክ የጣሊያን ኩባንያዎች በአፍሪካ ዋነኛ የግንባታ ማዕከል እየሆነች ባለችው ኢትዮጵያ ውስጥ ያላቸውን ተሳትፎ እንዲያስፋፉና ከሀገር ውስጥ አልሚዎች፣ ተቋራጮችና ውሳኔ ሰጪዎች ጋር ጠንካራ ትስስር እንዲፈጥሩ እድል እንደሚሰጥም ተገልጿል።
ክቡራን ተመልካቾቻችን አሁን ከነገ ጀምሮ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ከ75 በላይ ዓለም አቀፍ አትሌቶች የሚሳተፉበት የአዲስ አበባ ግራንድ ፕሪ ውድድር በነገው ዕለት ይደረጋል። በኢትዮጵያ ስፖርት ታሪክ አዲስ ምዕራፍ የሚከፍተውና ለመጀመሪያ ጊዜ በኢትዮጵያ የሚስተናገደው የአዲስ አበባ ግራንድ ፕሪ የአንድ ቀን ዓለም አቀፍ የአትሌቲክስ ውድድር የበርካታ ስመጥር አትሌቶች ምድር በሆነችው ኢትዮጵያ በነገው ዕለት ሲደረግ ለውድድሩ አስፈላጊ ዝግጅቶች ከዓለም አትሌቲክስ ፌዴሬሽን ጋር በመቀናጀት ማጠናቀቁን የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት በሰጠው ጋዜጣዊ መግለጫ ይፋ አድርጓል። ነገ ስለሚደረገው ዓለም አቀፍ ውድድር በተሰጠው ጋዜጣዊ መግለጫ ላይ ከተገኙት እንግዶች መካከል የባህልና ስፖርት ሚኒስቴር ስፖርት ዘርፍ ተጠሪ ሚኒስተር መኪዩ መሐመድ፣ የዓለም አትሌቲክስ ዳይሬክተር ፒርስ ሞርጋን እና የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን ንግግር አድርገዋል። በተለይ የዓለም አትሌቲክስ ፌዴሬሽንን ወክለው ንግግር ያደረጉት ዳይሬክተሩ ፒርስ ሞርጋን ባለፉት 6 ሳምንቶች ብቻ ኢትዮጵያ እውነቱን በተሳካ ሁኔታ ለማድረግ ያደረገችውን ዝግጅት ተአምር ነው በማለት ምስጋናቸውን አቅርበዋል። በዓለም አትሌቲክስ የናስ ደረጃ የተሰጠው ይህ ታላቅ ዓለም አቀፍ መድረክ በነገው ዕለት በአዲስ አበባ ስቴዲየም ሲካሄድ በዓለም አቀፍ ደረጃ ስመጥር የሆኑ ከ70 በላይ የውጭ አትሌቶችና የሀገራችን ቁንጮ ባለ ተሰጦች ብቃታቸውን የሚያሳዩበት ልዩ አጋጣሚ እንደሚሆን በመጥቀስ ሁሉም ስፖርት ወዳድ ዜጋ በሜዳ በመገኘት አትሌቶችን እንዲያበረታታ ኮማንደር ስለሺ ስህን ጥሪ አቅርበዋል። ይህ ውድድር ከስፖርታዊ ሁነትነቱ ባለፈ ለኢትዮጵያ አትሌቲክስ እድገት የሚከፍተው በር እጅግ ሰፊና ዘርፈ ብዙ ነው የተባለ ሲሆን በዋናነትም እንደ ኢትዮጵያ ላሉ የአትሌቶች መፍለቂያ እንዲህ ያሉ ዓለም አቀፍ መድረኮችን ማዘጋጀት አትሌቶቻችን ወደ ውጭ ሳይጓዙ ከዓለም ጠንካራ ተፎካካሪዎች ጋር በመፎካከር ራሳቸውን እንዲያሳዩ በር የሚከፍትና የውድድር ልምድ የሚያገኙበትን እድል የሚሰጥ በመሆኑ ይህ ውድድር ልዩ ነው የተባለ ሲሆን ይህ ተጠባቂ ውድድር በነገው ዕለት ከጠዋቱ 3 ሰዓት ጀምሮ በአዲስ አበባ ስቴዲየም በርካታ እንግዶች በተገኙበትም ይደረጋል። ወሳኝ ምዕራፍ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንቱን ነገ ሲጀምር ፋሲል ከነማ ከመቀለ ሰብዓ እንደርታ የሚያደርጉት ጨዋታም ይጠበቃል። ሊጠናቀቅ የ10 ጨዋታዎች ዕድሜ ብቻ የቀሩት የሲቢ የኢትዮጵያ ፕሪሚየር ሊግ ለዋንጫና ላለመውረድ የሚደረጉ ፉክክሮች እየተጠናከሩ የቀጠሉ ሲሆን የሊጉ 28ኛ ሳምንት ጨዋታዎችም በነገው ዕለት በይፋ ይጀምራሉ። የሳምንቱ መክፈቻ ጨዋታ ነገ በሐዋሳ ዩኒቨርሲቲ ስቴዲየም ቀን 10 ሰዓት ሲደረግ በሰሜን ደርቢ ፋሲል ከነማን ከመቀለ ሰብዓ እንደርታ ጋር ያገናኛል። የኢትዮጵያ ፕሪሚየር ሊግ ዋንጫን የማሸነፍ ታሪክ ያላቸው ሁለቱ የሰሜን ክለቦች ዘንድሮ አንደኛው ላለመውረድና አንደኛው ለዋንጫ እየተፎካከሩ በሚገኙበት ወቅት መገናኘታቸውና ያለፈ ሳምንት ጨዋታቸውን አሸንፈው መምጣታቸው ጨዋታው ከወዲሁ እንዲጠበቅ አድርጎታል። ሌላኛው ጨዋታ በዛው ሜዳ ምሽት 12 ሰዓት ላይ ባለፈው ሳምንት ሽንፈት ቀምሰው የመጡትን ሁለቱን ክለቦች ወልዋሎ አዲግራት ዩኒቨርሲቲን ከኢትዮጵያ ንግድ ባንክ ጋር ያገናኛል። ወልዋሎ አዲግራት ዩኒቨርሲቲ ከወራጅ ቀጠናው ለመውጣት ሲፋለም ኢትዮጵያ ንግድ ባንኮች በአንጻሩ ደረጃቸውን ለማሻሻልና ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ በመሆኑ ለሁለቱም ቡድኖች ወሳኝነት ይኖረዋል። ቀሪ የሊጉ ጨዋታዎች ቀጥለው እሁድም ሲደረጉ ኢትዮጵያ ቡና ከአርባ ምንጭ ከተማ፣ ባህር ዳር ከተማ ከሸገር ከተማና የሊጉ መሪ ሲዳማ ቡና ከድሬዳዋ ከተማ የሚያደርጉት ጨዋታ ሲጠበቅ በዚህ ሳምንት የሳምንቱ ታላቅ ጨዋታ የተባለው ፍልሚያ በመቻልና በሐዋሳ ከተማ መካከልም ይደረጋል። ዕለተ እሁድ በሐዋሳ ዩኒቨርሲቲ ሜዳ ምሽት 12 ሰዓት ላይ የሚደረገው ተጠባቂ ጨዋታ በኩል 43 ነጥቦች ከሊጉ መሪ ሲዳማ ቡና በቅርብ ርቀት የተቀመጡትን ሁለቱም ቡድኖች ሲያገናኝ ጨዋታው በዋንጫ ፉክክሩ ላይ አይነተኛ ተጽዕኖ ሊኖረው ይችላል ተብሏል። የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት መካሄድ ሲጀምር በዋንጫ ፉክክር ውስጥ የሚገኙት ማንቸስተር ሲቲ ከአርሰናል የሚያደርጉት ጨዋታ ከወዲሁ ተጠባቂ ሆኗል። ሊጠናቀቅ የተቃረበው የ2025/26 የእንግሊዝ ፕሪሚየር ሊግ ከዋንጫ ፉክክሩ በተጨማሪ ላለመውረድ የሚደረገው ትንቅንቅ ተጠናክሮ የቀጠለ ሲሆን የዋንጫውን መዳረሻ ሊወስነው ይችላል የተባለ ጨዋታም በሳምንቱ መጨረሻ ይደረጋል። በዘንድሮ የውድድር ዓመት ጠንካራው
ሆኖ የቀረበው ብሬንትፎርድ ነገ ከቀኑ 8:30 ላይ በሜዳው ፉላምን ሲያስተናግድ ምሽት 11 ሰዓት ላይ ኒውካስል ዩናይትድ ከበርንማውዝ እንዲሁም ሊድስ ዩናይትድ ከወልቭስ ጋር ይገናኛሉ። በሌላ የዕለቱ ተጠባቂ ጨዋታ ላለመውረድ እየታገለ የሚገኘው ቶተንሃም ስፐርስ በሜዳው ብራይተንንም ያስተናግዳል። በዘንድሮ የውድድር ዓመት እጅግ አስደንጋጭ ክስተት ሆኖ የቀጠለው የቶተንሃም ስፐርስ ውጤት ማሽቆልቆል በ33ኛው ሳምንትም ከባድ ፈተና ከፊቱ ተደቅኗል። ዶሮችን በሊጉ የማቆየት ከባድ ተልዕኮን ይዘው ከሰሜን ለንደን የተገኙት አሰልጣኙ ሮቤርቶ ዴዘርቤ የመጀመሪያ የሊግ ጨዋታቸውን በሰንደርላንድ በመሸነፍ ቢጀምሩም በሊጉ ለመቆየት የሞት ሽረት ትግል ይደረግበታል ተብሎ የሚጠበቀውን ጨዋታ ከቀድሞ ቡድናቸው ብራይተን ጋርም በሜዳቸው ያከናውናሉ። በሌላ በኩል የአውሮፓ ሻምፒየንስ ሊግ ተሳትፎን ለማግኘት በሚደረገው ትግል ውስጥ የምዕራብ ለንደኑ ክለብ ቼልሲ ነገ ምሽት 4 ሰዓት ላይ ማንቸስተር ዩናይትድን የሚያስተናግድበትን መርሃ ግብር ከሳምንቱ ተጠባቂ ጨዋታዎች መካከል ይጠቀሳል። ሰማያዊዎቹ በሜዳቸው በሚያደርጉት ጨዋታ በተለይ ባሳለፍነው ሳምንት ሁለቱም ክለቦች ሽንፈት አስተናግደው መምጣታቸው ጨዋታውን የበለጠ ተጠባቂ ሲያደርገው ሁለቱም ክለቦች በደረጃ ሰንጠረዡ ከመጀመሪያዎቹ 4 ቡድኖች መካከል ለመገኘት በሚያደርጉት ጥረት ይህ ጨዋታ የ6 ነጥብ ያህል ዋጋ ያለው ተብሎ ተፈርጇል። የሁለቱ ቡድኖች ግንኙነት በታሪክ በርካታ አነጋጋሪ ክስተቶች የታዩበት እንደመሆኑ የነገው ጨዋታም በከፍተኛ ስሜትና ጥንቃቄ የታጀበ እንደሚሆንም ይጠበቃል። የሳምንቱ ታላቅ ጨዋታ እሁድ ቀጥሎ ሲደረግ አርሰናል ከማንቸስተር ሲቲ ሲገናኙ አሸናፊ የሚሆነው ክለብ በቀጥታ ወደ ዋንጫው የሚጠጋ በመሆኑ ከወዲሁ በጉጉት ይጠበቃል። ሊጠናቀቅ 5 ጨዋታዎች ብቻ በቀሩት እንግሊዝ ፕሪሚየር ሊግ ባሳለፍነው ሳምንት አርሰናል በበርንማውዝ ሳይጠበቅ 2-1 መሸነፉ የዘንድሮውን የዋንጫ ፉክክር ወደ ሌላ ምዕራፍ አሸጋግሮታል። ይህ ውጤት ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 6 እንዲያጠብ እድል የሰጠ ሲሆን እሁድ በኢታድ ስቴዲየም የሚደረገው የሁለቱ ቡድኖች ፍልሚያ የሊጉን አሸናፊ ለመለየትም ወሳኝ ተደርጎ ይወሰዳል። አርሰናል በ70 ነጥብ መሪነቱን ሲይዝ ማንቸስተር ሲቲ አንድ ቀሪ ጨዋታ እየቀረው 64 ነጥብ ላይ ሲገኝ ሲቲ እሁድ አርሰናልን ካሸነፈና ተስተካካይ ጨዋታውን ካሸነፈ በግብ ክፍያ በልጦ መሪነቱን ይረከባል። ማንቸስተር ሲቲ በሚያዝያና ግንቦት ወራት ባደረጋቸው ያለፉት 40 ጨዋታዎች የተሸነፈው በአንዱ አጋጣሚ ብቻ ሲሆን በተለይ ደግሞ አዲሱ ተጫዋች ሪያን ሼርኪ በማንቸስተር ሲቲ አጥቂ መስመር ላይ የሚታይ ትልቅ ተጽዕኖም እያሳደረ ይገኛል። መድፈኞቹ እሁድ የሚደረገውን የሞት ሽረት ጨዋታ አቻ መውጣት እንኳን ቢችሉ የዋንጫውን ጉዞ የማቃናት ትልቅ እድል ይኖራቸዋል ተብሎ ሲጠበቅ ማንቸስተር ሲቲ ካሸነፈ ግን የስነ ልቦና የበላይነቱን ሙሉ በሙሉ ከመድፈኞቹም የሚረከብ ይሆናል። በየዓመቱ ለዋንጫው ተፎካክሮ በሚያዝያ ወር ላይ የዋሊት በሜዳ የሚታማው የአርቴታ ሰራዊት ለተቺዎቹ በአሸናፊነት መልስ ይሰጣል ወይስ እንደተለመደው ለቀድሞ አለቃው ዋንጫውን አሳልፎ ይሰጣል የሚለው ይጠበቃል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋልልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።